የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ ይዤላችሁ የመጣሁት የልብ ፊደል የተሰኘውን ትንሿ ድራማን ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ዛሬ ይዤላችሁ የመጣሁት በጣም ያሳቀኝና ዘና ያልኩበትና በጣም እናንተም እንደምትወዱት ተስፋ አደርጋለሁ። መቼም እዚህ ድራማ ላይ ቹቹን አይቶ የማይስቅ ወይም ፈገግ የማይል የለም። ዛሬ ቹቹ እንግዲህ ከመጥረጊያ እስከ እርግማን፣ ከመርግማን እስከ እንክሻ፣ ከእንክሻ እስከ ቁንጥጫ የህፃን ልጁን እናቱን እስከሚያስታውስ ድረስ ባህሮች በሚወዳትና በሚያፈቅራት እጅ እንግዲህ እያሸች እጁንም ሰብረዋለች። ውዶችዬ ይህን እስከ መጨረሻው ስትከታተሉ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ እንግዲህ ትምህርት ቤት ወይም ፈተና የሚጀመርበት ቀን ስለሆነ ሁሉም ወደ ትምህርት ቤት አቅንተው ነበረ። ልዑልም እንትና ጋር ሄዶ ነበረ። ምክንያቱም ደውላለት ነበረ። እዩ ዛሬም ሴጣንነቷን አላቆመችም። ምክንያቱም ለሱ እያስመሰለች ነው። ልዑል ግን የዋህ ስለሆነ ወይም ባለፈው በደረሰባት በጣም ስላዘነ ስሜቴን በእርግጠኝነት ሳላቅ እሷን አፈቅርሻለሁ ብዬ በማለቴ ስሜቷን ጎድቻታለሁ። ደግሞም ቹቻን ለማስወጣ ስትል ጓደኞቿን ሸጣለች። ስለዚህ እነሱ ደግሞ ሊያጠቋት ይሞክራሉ በማለት ከጎኗ ሊጠፋ አልፈለገም። እሷ ግን ሴራዋን እየጎነጎነች ነው፣ ወይም ከነ መቅደስ ጋር ተባብራ ነው። ወደ ትምህርት ቤት ሲሄዱ ትምህርት ቤት ከገቡ በኋላ ሊገቡ ሲሉ ትንሿና ኢዛና ትምህርት ቤት ሸረፈደብኝ ብላ እንግዲህ ትንሿ እየሮጡ ነበረ። እንኳንም አገኛችሁት፣ ልቤን እኮ ልታስተፋኝ ነበር። አይ ስፖርት ነው እኮ ብዬ ነው በማለት ትንሿ መልስ ስትመልስ፣ አይ እንደዚህ አይነት ማን ስፖርት የለም በማለት ልዑል ካፏ ላይ ይመልሳታል። እሷም እንግዲህ ዋ ብላ ስትመልስለን፣ ለማንኛውም እንዳደበድበ ኢዛና እኛ እናዋጣህን በማለት ለጓደኛው ልዑል ይነግረዋል። እሱም አፄ በጉልበቱ እኮ ናት እንደው ልናገር ብዬ እንጂ በማለት ለማንኛውም መልካም ቀን ይሆንላችሁ ብሎ ሊሰናበታቸው ሲል እሷም ከሰዓት መጥቶ እንዲወስዳት ታድርገዋለች። እሱም እሺ የኔ ቆንጆ መጥቼ ወስድሻለሁ ብሎ ከተሰናበታቸው በኋላ ጭንቅላቷን ስሞ ሲሰናበታት ወይም ራሷን ስሞ ሲሰናበታት ማለት ነው፣ ግንባሯን ስሞ። እዩ ግን አይኑን እያየች የልዑልን እሷም እንደምትፈልግና ወይም አብረው እንዲሆኑ እያባበለችው በአይኖቿ በሉ አታስቀኑም በማለት ተጓደኞቻቸው ተለያይተው ትምህርት ቤት ይገባሉ። ብዙም ሳይቆዩ ፈተና ስለሌለ በጊዜ ወደ ቤት ይመለሳሉ። ወደ ቤት ስትመለስ ኢዛና ቤት ተቀምጦ ነበረ። እሷም እሱም በጊዜ መጣች ሲላትም እሷም እንግዲህ ዛሬ ፈተና ስለሌላቸውና በጊዜ ከ6 ሰዓት በኋላ ክላስ እንደሌለ ስለተነገራቸው እንደሆነ ተነግረዋለች። እሷም እሺ ብላ ወደ ቤት ከገባች በኋላ እናቱ ወይም የኢዛና እናት ታለም ማለት ነው እፈልግሻለሁ በማለት ኪችን ትጠራታለች። ልብሷን በመቀየር በፍጥነት ወደ ኩሽና ስትሄድ ግራዋ ነበረ የተበጠበጠው። ግራዋውን ፈይታ ጠጭ ትላታለች። እሷም ለምንድነው ስትላት ሆድሽ በጣም ስለተወጠረና በጣም ስለተነፋ መጠጣት ግድለሻን ስትላት፣ አረ እኔ እኮ ግን ሆዴ አልተነፋም ስትላት፣ አታየውም እንዲ ተነርቶ ተወፍሮ እያለች ብቻ ብዙ ነገር ከተናገረቻት በኋላ አንድ ነገር ግን አስተውይ በማለት ትነግራታለች። እሷም ምን እንድታስተውል ጠይቃትም፣ ይሄ ነገር እርጉዝ ሰው አይወስደውም። አንድ ሴት ወይም ጎረቤታችን አንድ ጊዜ ይሄን ነገር ወስዳ ፍርፍር ብላ ወይም እንደ ባብ ተንደፋድፋ ወደው ነው የሞተችው በማለት ትመልስ ትሰጣታለች። እሷም ግን እሷ እርጉዝ እንዳልሆነ በተደጋጋሚ ብትነግራትም ነገር ግን እንደዛ ካልሆነ እንድትጠጣው ትጋብዛታለች። ትንሿ ወስና ልጠጣው ስትል እንግዲህ በጣም ትገረምና ወስነሽ ልጠጪው ነው ስትላት፣ አዎ ትንሿ ግን ለነፍሰ ጡር አይመከርም። ምክንያቱም የኢዛና እናት ቀለበት የሚያደርግላት ወይም ሊጋቡ ቶሎ በፍጥነት የፈለገው ስላረገዘችበት ነው የሚል ስጋት አላት። እሷ ግን ምንም አይነት እንደዛ አይነት ነገር እንደሌለ ቢነግራት ፈጽሞ በራሷ መንገድ ለማጣራት ያደረገችው ጥረት ነበረ። ስለዚህ እሺ ብላ እንግዲህ ከዛ እንዳልጠጣችው ስታቅ ወደ ቤት እንድትመለስ ወይም ወደ ሳሎን እንድትመለስ ታደርጋትና ኩሽና ግራ በመጋባት ትቆማለች። እቺ ልጅ የምር እርጉዝ አይደለችም? ታዲያ ለምንድን ነው በፍጥነት እንዲያገባት የፈለገው በማለት ከራሷ ጋር ከወራች በኋላ መቅዲ ደግሞ ዛሬ እንግዲህ ጓደኛዋ በህልሜ እየቃዠሁ ነው በማለት የውሸት ሳክስ ትነግራታለች ለመቅዲ።
እሱም የቹቻ አባት በሌሊት እየመጡ እንቅልፍ እየነሷት እንደሆነ ስትነግራትም በፍጥነት ወደ ቹቻ በሄደች ወዳለበት ትሄድና በጣም ይቅርታ እኔ ሁለተኛ ታንተ ጋር መተናኮል የሚሆን ምንም ነገር ማድረግ አልፈልግም፣ ምክንያቱም ያኔ እርግማን አልወድም በማለት መልስ ትሰጣለች። እሱን ነገር ማድረግ ወይም ይቅርታ እንዳደረግልሽ ከፈለግሽ አንድ ነገር ማድረግ ይጠበቅብሻል ይላታል። እሷም እሺ በማለት የሚያጠበቅባትን ትሰጠዋለች። ስልኩን ነበር የጠየቃት። ስልኩን እንደሰጠችው ፋይሉ ወይም አቤልን የምታስፈራራበትን ፋይል ዲሌት ካደረገ በኋላ ይቅርታ እንዳደረገላት ይነግራትና ከዛ ከበፊት ይጠፋል። በጣም ትናደድና እንዴት እንደዚህ ታደርጋለህ? በጣም ቀሽማ ስትለው አንቺ የእሱ ፋይል ምን ያደርግልሻል ሲላትም ምክንያቱም ፍቅር በያዘው ከሷ የተነሳ ሪከርድ ያደረጋቸው የተጻጻፋቸው ብቻ ብዙ ነገር በሱ ትምህርት ቤት ለቀቄ ግሩፕ ላይ አስቅባለሁ ተማሪዎችን እያለ ታስፈራራበት ነበረ። ያንንም ዲሊት ካደረገባት በጣም እየተበሳጨ ነገር ግን ከአባቱ እርግማ ምንም ያክል እንደማይበልጥ ተገንዝባ ከዛ ተፊት ትጠፋለች። ጆሲ ደግሞ ዛሬ እንግዲህ በጣም ባለፈው እንደነገርኳችሁ ኩቻ እያስፈራራው ነው። ምክንያቱም የሰራሁበትን ገንዘብ ስጠኝ በማለት ሲጠይቀው ስራው ስላልተሳካ ገንዘብ የሚለው አልሰጠህም በማለት ነበር የጠየቀው። ዛሬ ግን ቢላ ይዞ ነበር ወደ እሱ ጋር የመጣው። በዚህ በቢላ ከታተፊ ወይም ትንሽ ጨዋታ ስላማረ ፈታ ልበልብህ ብዬ ነው በማለት ያስፈራረዋል። እሱም ግን እንዲረጋጋና ፈጽሞ ይሄ ነገር እንደማያስፈልግ ሁሉም ለራሱ ጥቅም እንደሆነ በዚህ በምድር ላይ የሚኳትረው ቢነግረውም ነገር ግን እኔ ጓደኞቼን የሸኩበት ነው፣ ጓደኞቼን ደግሞ ያሸጠኝ ድህነቴና ማጣቴ ነው በማለት መልስ ይሰጣል። እመኔ ጉቻ እንደዚህ አትበል፣ ሁሉም ለራሱ ጥቅም ሲል የማያደርገው ነገር የለም፣ ደግሞ ለገንዘብ የማይደረግ ነገር የለም በማለት መልስ ይሰጠዋል። እሱም ግን ሁሌም እንደሚቀመጥበት ቦታ ካልመጣ በዚህ በቢላ እንደሚከታተፈው ይነግረውና ከዛ ይሄዳል። እሱም በጣም ፈርቶ የጠየቀውን ብር ሁሉን እንደሚሰጠው ቃል ገብቶለት ከዛ ከቤት እንዲሄድ ያደርገዋል። ዛሬ ከትምህርት ቤት ከተመለሱ በኋላ አቤልን ቢመክሩትም ምንም ቢሉትም ሊሰማቸው አልቻለም። ምክንያቱም እሱ እየቀለደችበት እንደሆነ ቢነግሩትም ወይም አብረሽን ራሱ እያሾፈችበት ወይም እፊቱ እንደ መውደቅ ወይም ፍቅርን የተመሰሉ ነገሮች እይታዎች እያየችው እንደሆነ ሲነግረውም ማለት ባይነግረውም ነገር ግን ሴራ እንዳላት በግልጽ ሲነግረው ነገር ግን ልዑል ግን ፈጽሞ እሺ ብሎ ሊሰማ አልቻለም። እናንተ እኮ ስለማታውቋ ነው። ድሮም ቢሆን ከመቅዲ ጋር ተስማማም። አሁንም ባለፈው ደግሞ በጣም በጥፊ መታታለች። ስለዚህ እንደዚህ አይነት ነገር እዩ አታስብም በማለት እዩ አሁን ከመቅዲ የተሻለ ሴጣን እንደሆነ ማን በነገረህ በማለት ለማንኛውም ከዛ ከቤት ቹቻ ወደነ ኢዛና ቤት ሀሩ ስለናፈቀችው ይሄዳል። ሀሩ ቤት እየጠረገች ነበረ፣ ማለት ግቢ እየጠረገች ነበር። ትንሿም ኢዛናም ነበሩ። ምን ነው ደብሮሻን ዛሬ ከቤት ማንወጣሽ በማለት የጎረቤት ወሬ እያወሩ እያለ እንግዲህ ቹቻ ይመጣ ሀሩ የኔ ፍቅር፣ ሀሩ የኔ እናት እያለ ሲያሞጋግሳት እሷም ተው ብትለው ፈጽሞ ሊሰማ አልቻለም። በዛ በያዘችው መጥረጊያ እጁን ትሰብረዋለች። እጁን ከሰበረችው በኋላ እጄን ከሰበርሽኝ አይቀርማን እቤት አስገብተሽ መታሸት አለብኝ በማለት እንግዲህ ያዙ ልቀቁም ይላል። እሷም እሺ ብላ ወደ ቤት አስገባውና እጁን በባዝሊን ማሻሽ ትችላል። ቹቻ ግን ዝም ማለት ስለማይችል መለፍለፉን አላቆምም። ሀሩዬ እንትንሽን እኮ በጣም ወድልሽ እያለ እንግዲህ ዳሌዋን እያየ ነበርና በቁንጥጭ ድጋሜ ይቆረጥታል። አሁንም መልሳ እንግዲህ ምንድን ነው ስትለው አሁንም ቹቻ አላረፈም። ያንኑ ያልተለመደውን መቀባጠሩ ፈጽሞ ተያይዞታል። ከዛም የተነሳ እንግዲህ መልሳ ደግሞ በንክሻ እንግዲህ እንትን ትላለች። ሀሩዬ ሙች በጣም ነው እኮ የምወድሽ ሀሩዬ ሙች በማለት ኧረ ራስ ድብን በል እያለች እንግዲህ ኢዛና በዚህ በመካከል ኧረ እባክሽ ሀረግ አንድ ልጁን እኮ አንዴ በርጊማን፣ አንዴ በቁንጥጫ፣ አንዴ በንክሻ፣ አንዴ በመጥረጊያ ጨረሽው በማለት እንግዲህ
ኢዛና እና ቹቻ እንግዲህ በጣም ፈታ ብለው ነበረ ማለት ነው። ኢዛና እና ትንሿ ማለት ነው እንግዲህ ሁሉንም ነገር ተቋቁሞ ቁንጥጫውንም እርግጫውንም ተጫችሎ ማለት ነው። ቹቻ ከዛ ተቤት እንግዲህ ታሽቶ ወደ ቤት መጥቷል ማለት ነው። ቤት ውስጥ እንግዲህ ሲገባ አቤኔ የመቅዲን እንትን እንዳጠፋላት ማለት የቹቻ እንዳጠፋለት እየነገረው ነበር። ነገር ግን ልዑል ከዛች ሴት ጋር እንዳያቆም ቢነግሩትም ጓደኞቹ የሆነ ነገር ስህተት እስካልሰራ ድረስ አላቆምም ብሏቸዋል ማለት ነው። ውዶች የዛሬው ይሄን ይመስላል።